እግዚአብሔር እናመሰግናለን። ዛሬ ደግሞ መልካም ዜና ይዘናል እና ይህንን መልካም ዜና እንካፈላለን። ኑሮ ትግል ነው፣ እንግዲህ የታወቀ ነው። ኑሮ ትግል ነው። ክርስትና ግን ተደርቦ ትግል መሆን የለበትም። ክርስትና የክርስቶስ ሕይወት ነው፣ የእግዚአብሔር ሕይወት ነውና ክርስትና ፍሰት። በዚህ በክርስትና ፍሰት የሕይወትን ትግል አሸንፈን በአሸናፊነት ለመወጣት እንችላለን እና ነገር ግን እኛ ጋር ሲደርስ የእግዚአብሔር ሕይወት ትግል የምናደርገው እኛው ራሳችን ነው። ለምንድን ነው ትግል የምናደርገው ብንል የራሳችንን ነገር ስለምንጨምርበት ትግል ይሆናል። የክርስትና ሕይወት ግን ፍሰት ነው። አንድ ቃል ስጡኝ ብላችሁ ክርስትና ማለት ምን ማለት ነው ብላችሁ አንድ ቃል ስጡኝ ብላችሁ ምን ትሉኛላችሁ? ክርስትና ፐርፎርማንስ አይደለም፣ መስራት አይደለም፣ ውድድር አይደለም፣ ድርጊት አይደለም። ምንድን ነው ብላችሁ አንድ ቃል ብላችሁ ወይ ጸሎት ወይ የእግዚአብሔር ቃል ወይ ቤተ ክርስቲያን እየተባለ ዝርዝር ውስጥ ልንገባ እንችል ይሆናል። ግን አንድ ቃል ብቻ ብላችሁ ምናልባት የምትሉኝ አባይድ በእኔ ኑሩ እኔም በእናንተ ይላል ዮሐንስ ወንጌል ምዕራፍ 15 ላይ በእኔ ኑሩ እኔም በእናንተ አባይድ ኢን ሚ ነው የሚለው። አይ ኢን ዩ። ሌላኛው ትርጉም ሪሜን ኢን ሚ እኔው ጋር ሁኑና እዛው ቅሩ ማለት ነው። በእኔ ኑሩ፣ በእኔ ውስጥ ሁኑ። አባይድ አድርጎ ልክ ቅርንጫፍ በግንዱ ላይ እንደሚጣበቅ በግንዱም ላይ እንደሚሆን ሪሜን እንደሚያደርግ እዛ ሆኖ እንደሚቀር እኔው ውስጥ ሁኑ ነው የሚለው። የእግዚአብሔር ቃል እንግዲህ ይህንን ነው። አድርጉ፣ ፐርፎርም አድርጉ፣ ከጧት እስከ ማታ በአክቲቪቲ ተጠመዱ አይደለም የሚለው። የዓለምን ነገር ቀብተ ነው፣ መንፈሳዊ እይታ ሰጥተ ነው፣ ጸሎት ምናምን እያል በዚህ በዛ መቅበዝበዝ አይደለም፣ መድከም አይደለም፣ ፍሰት ነው ይላል። እንግዲህ ምን ማለት ነው ፍሰት ሲሆን? በተግባር ሲገለጥ እንዴት ነው? አባይድ ለማድረግ ምንድን ነው የምናደርገው ብንል እስቲ ኤግዛምፕሎችን እንውሰድ፣ ምሳሌዎችን ወስደን እንመልከት። ለምሳሌ ጸሎት እንደ አክቲቪቲ ከሆነ እንደ አንድ ስራ ከቆጠርን 10 ደቂቃ ጸለይኩ፣ 1 ሰዓት ጸለይኩ፣ 2 ሰዓት ጸለይኩ፣ 3 ሰዓት ጸለይኩ፣ ቼኪን አድርገን ቼክ አውት ነው የምናደርገው። ልክ ስራ ስንገባ ታይማችንን በዚህ ሰዓት ገባው፣ በዚህ ሰዓት ወጣው፣ በዛ ሰዓት ይከፈለኝ ብለን እንደምናደርገው ጸሎትም እግዚአብሔር ጋር አቤቱታችንን ይዘን ቀርበን ጌታ ሆይ እንዲያርግ ብለነው ከዛ ደግሞ በልደና ሰንበት ብለነው ደግሞ እንሄዳለን፣ ደግሞ እንደገና እንመጣለን። ይሄ ነው እንግዲህ አክቲቪቲ። እንቆጥራለን፣ ሜዥር እናደርገዋለን። ስንት ሰዓት ጸለይኩ፣ ብዙ ጸለይኩ፣ ትንሽ ጸለይኩ፣ አልጸለይኩም እንላለን። ነገር ግን አባይድ ስናደርግ እንዴት ነው? አባይድ ስናደርግ ጸሎት የአቤቱታ ማቅረቢያ ብቻ አይደለም፣ ልመና ማቅረቢያ ብቻ አይደለም፣ ምልጃ ማቅረቢያ ብቻ አይደለም። ጸሎት የፍቅር ኮሚኒኬሽን ነው። ፍቅርን የምንጫወትበት፣ ፍቅርህ ከወይን ጠጅ ይበልጣል ስንለው እሱ መልሶ ፍቅርሽ ከወይን ጠጅ ይሻላል እያለ መኃልየ ላይ እንደሚናገረው የፍቅር ቋንቋ ውስጥ ስንገባ ነው። ሳታቋርጡ ጸልዩ ሲለን እንግዲህ በፍቅር የማንጨርሰው ስንቀመጥ ስንነሳ እርሱ አእምሯችን ላይ ነው ያለው። ከእንቅልፍም ስንነሳ የመጀመሪያ ወደ አእምሯችን የሚመጣው እርሱ ሲሆን ነው። በስራችን ውስጥ ስራችንን ስራልን ብለን እግዚአብሔርን ልባችን ወደ እርሱ እየጮኸ በእርሱ ጸጋ ስንሰራ ነው የማይቋረጥ ጸሎት ማለት በእርሱ ጋር ሆኖ እዛው መቅረት፣ ሪሜን ኢን ሚ እንደሚል፣ አባይድ ኢን ሚ እንደሚል። እስቲ የእግዚአብሔርን ቃል እንውሰድ። የእግዚአብሔር ቃል እንደ አክቲቪቲ ካየነው አንብበነው መጽሐፍ ቅዱስን በዓመት 1 ጨርሳለሁ ብለን ወይ ደግሞ በዓመት 2 ጨርሳለሁ ብለን አንብበን
አጥንተን ሪሰርች አድርገን ትምህርት አዘጋጅተን ቼኪን ከዛ በኋላ ደግሞ ቼክ አውት የምናደርገው ነገር መሆን አልነበረበትም። የእግዚአብሔር ቃል ይዘነው የምንዞረው ነው፣ የምናሰላስለው ነው፣ የምናነበው ኬሪ አድርገን የምንሄደው ነው። ስንቀመጥም ስንነሳ፣ ለልጆችም ከሰውም ጋር ስናወራ የምንጫወተው ነው። በጸሎታችን ውስጥ የምናቀርበው ይህንኑ የእግዚአብሔርን ቃል ነው። ሰይጣን ውሸትን በሚያመጣበት ጊዜ የሰይጣንን ውሸት አይደለም የምናስተናግደው። ይሄ ቃል ትኩስ ፍሬሽ አእምሯችን ላይ እውነት ካለ በዛ ቃል ለክርስቶስ ኢየሱስ የምናስገዛንን። ዩቲዩብ ስታዩ ኮሜርሻል ሲመጣ ምንድን ነው የምታደርጉት? ስኪፕ ነው የምታደርጉት አይደለ? ታታን አናየውም፣ ስኪፕ ነው የምናደርገው። አልፈልገውም ይሄንን ብለን እንዘለዋለን። የእግዚአብሔር ቃል እውነት በአእምሯችን ውስጥ ሪሜይን ሲያደርግ በቃሉ ስንኖር ምንም ውሸት መጥቶ አያጉላላንም። ስኪፕ እናደርገው። ይሄ ከክርስቶስ ጋር አይሄድም፣ ከእግዚአብሔር ቃል ጋር አይሄድም፣ ከእግዚአብሔር መንፈስ ጋር አይሄድም። እንዲህ አይነት አስተሳሰብ ልታቆዝመኝ የመጣ ልታሰናክለኝ የመጣ ልታደክመኝ የመጣ ስኪፕ። ይሄ ነው ሪሜይን ኢን ሂም አባይድ ኢን ሂም ስናደርግ። እንደ አክቲቪቲ ከወሰድን ቤተ ክርስቲያን መሄድን ብናይ፣ ቤተ ክርስቲያን ማለት ሁሌ አልቀርም፣ ሁል ጊዜ እካፈላለሁ። የጸሎቱን ፕሮግራም የባይብል ስተዲውን እሁድ ብትሉ በቃ እኔ በቃ በጣም ታማኝ አገልጋይ ሁሌ የምገኝ። የአክቲቪቲ ነው፣ የፐርፎርማንስ ነው። ግን አባይድ ስናደርግ እንዴት ነው ብንል፣ ቤተክርስቲያን እኔ የእግዚአብሔር ቤተ መቅደስ ነኝ። እግዚአብሔርን በመንፈስና በእውነት 24/7 ኤኒዌር የእግዚአብሔር መንፈስ በእኔ ውስጥ አለ። ቤተ ክርስቲያንን እሁድ ላይ ብቻ ተካፍዬ እሱን ቼኪን አድርግ የሚሄድ ሳይሆን ቼክ አውት ሳላደርግ ይዤ ወደ ቤቴ፣ ወደ ስራ ሲሄድ ይዤ ወደ ስራዬ፣ 2-3 በሆንበት በተቀመጥንበት በቤት ዲቮሽን ቢሆን በስራ ቢሆን ቤተ ክርስቲያን ቦታ የማይወስናት፣ ስፍራ የማይወስናት፣ ስርዓት የማይወስናት፣ ክርስቶስ ኢየሱስ ከተፍ ብሎ አብሮነቱን የሚያረጋግጥባት አባይድ በእኔ ውስጥ ኑሮ። ይህኔ ክርስትና ፍሰት ይሆናል፣ ህይወት ፍሰት ይሆናል። ምክንያቱም በእኛ ውስጥ ያለው መንፈስ ቅዱስ መፍሰስ ይጀምራል። ህይወት በእኛ ውስጥ የተገጠመልን የህይወት ውሃ ምንጭ ወንዝ የሚፈስ ነው። የእግዚአብሔር ህይወት የሚፈስ ነው። እኛ ማኒፋክቸር የምናረገው፣ እኛ ሜንቴን የምናረገው፣ እኛ የምንፈጥረው ስላልሆነ እረፍ ብለን የጌታን ተአምር ብቻውን ተአምር የሚያደርገውን የመንፈስ ቅዱስን ስራ በማስተዋል በአምልኮ ውስጥ መገኘት ማለት ነው። እግዚአብሔር የፈጠረን ለዚህ ነው፣ ድንቁን እንድናሳይ፣ ምስክር እንድንሆን። ኢየሱስ በምድር ላይ የሰራውን ስራ አሁንም እንዲቀጥል እጃችን እጁ፣ እግራችን እግሩ፣ አይናችን አይኑ እንዲሆን፣ ልባችን ልቡ እንዲሆን፣ በእኛ ውስጥ ክርስቶስ ስራውን እንዲቀጥል፣ የመንፈስ ቅዱስ ኃይል በእኛ ላይ ተገልጦ መንፈስ ቅዱስ እንዲሰራ ፍሰት ነው። ፍሎ ነው የሚያደርገው። የሚፈስ ነገር በእኛ ውስጥ የተገጠመው ህይወት የሚፈስ ነው። በጸጋ የሚፈስ ነው። ድካም አለ አለ፣ መውደቅ አለ አለ። እሱ የሚያስታውሰን ነው። ድካማችን በእርሱ ላይ መደገፍን የሚያስተምረን፣ በራሳችን ትዕቢት ውስጥ እንዳንገባ የሚያስጠነቅቀን ምልክታችን ነው። ድካማችን ኩራታችን ነው። በድካማችን የሚገለጠው የእግዚአብሔር ኃይል ብርታቱን ስለምናውቅ በድካማችን እንመካለን። ትምክታችን እግዚአብሔር የሰራው የጸጋው ስራ ብቻ ነው። ክርስትና ፍሰት ነው። ፍሰት ትግል አይደለም። ህይወት ራሱን የቻለ ትግል ነው። ያንን ትግል የምናቀልበት በፍሰት ነው። በእግዚአብሔር ህይወት ነው የምናፈሰው።
እና ጸሎቱም ትግል፣ ስራ፣ ቤተ ክርስቲያኑም ስራ፣ ቃሉንም ስራ፣ በቃ መንፈሳዊ ነገር ራሱ ተራራ ሲሆንብን እኛ ገብተንበታል ማለት ነው። መሪውን ይዘናል ማለት ነው። አንድ ነገር ለማድረግ ፈልገናል ማለት ነው። ከእግዚአብሔር ፌቨር ለማግኘት ሞገስን ለማግኘት እየተጣጣርን ነው ማለት ነው። አልተቀበልንም፣ አላረፍንም። የልጅነትን ስልጣን ክርስቶስ ለፍቶ ጥግ ታግሎ ሞቶ ተነስቶ የጨረሰውን ስራ እኛ አድ የምናረገው ነገር የለም፣ የምንጨምርለት ነገር የለም። ጥግ ድረስ ሄዶ ለፋ። ያም እኛ አርፈን ያንን የሰራልንን ህይወት የመንፈስ ቅዱስን ስራ በህይወታችን ውስጥ እንዲፈስ ነው። እግዚአብሔር ለዚህ ጸጋ ፈጥሮን ሲያበቃ ወደ እርሱ ስንመጣ ስራ እናበዛለን። ምን ማድረግ አለብኝ? ምንድነው የምሰራው? እንዴት ልበርታ? ይሄንን እንዴት ላስወግድ? የሁሉም መልስ አንተ ምንም መስራት የለብህም ነው። ፍሰት ነው። አንተ አንድ ስራ ነው ያለ፣ አባይድ ማድረግ፣ በእርሱ ውስጥ መኖር፣ በእርሱ ውስጥ መጣበቅ፣ ለእርሱ መገኘት፣ ለእርሱ በእርሱ ውስጥ ሪሜን ማድረግ ነው ያንተ ስራ፣ የኔ ስራ፣ ያንቺ ስራ። መንፈሳዊ ህይወት የሚፈስ ነው። ከመንፈሳዊ ወደ ስጋዊ፣ ወደ ህሊና፣ ወደ አእምሮ፣ ወደ ሪሌሽንሽፕ፣ ወደ ተለያየ ቦታ የሚፈስ ከውስጥ የሚፈስ ምንጭ ውጭውን እየፈወሰ የሞተውን እያነቃ ሌላውንም እየባረከ በበረከታችን ሌላውም እየተባረከ እንዲሄድ እኛም በእረፍት ውስጥ ሆነን ጌታ የሰራልንን እያሰብን ሰላማችንን ተቀብለን በፍቅርና በደስታ እግዚአብሔርን ማምለክ ይሆንልናል። አገልግሎት ራሱ ፍሰት ነው። ክርስቶስ የኔ መብል የላከኝን ፍቃድ ማድረግ ነው ሲል ምግብ ነው። አገልግሎትም ፍሰት ነው፣ ምግብ ነው፣ መጥገብ ነው። በእረፍት ውስጥ እርሱ ስለሚያገለግል፣ እሱ ስለሚናገር፣ እሱ ስለሚፈወስ እኛ እረፍት ነው የተጠራ ነው። የጌታ ህይወት ይፍሰስ በእኛ ውስጥ። ጌታ ይስራ፣ ጌታ ይታይ፣ ክብሩም ለጌታ ይሁን። ምን አለ ኢየሱስ ሁሉንም ጠቅልሎ ቁጭ ቢል እንደተባለው ምን ይሰራልናል? ክብር ምን ይሰራልናል? ፐርፎርማንስ ምን ይሰራልን? ማንን ኢምፕረስ ለማድረግ ነው? ጌታ እንደሆነ ወዶናል። በጌታ እንደሆነ ታትመናል። በጌታ እንደሆነ ስማችን በሕይወት መጽሐፍ ተጽፏል። ጌታ እንደሆነ እንደ ዓይኑ ብሌን ነው የሚጠነቀቅልን። ጌታ እንደሆነ ይረዳናል። ከእኛ ጋር ነው። ታዲያ ምን አስጨነቀን? ምን አለፋን? ምን አታገለን? በክርስቶስ ውስጥ ሪሜን ማድረግ እርሱ ጋር። ከአንተ ወዴት እሄዳለሁ? የሚኬድበት ቦታ የለም። አንተ ነህ ሕይወት ማለት። አንተ ውስጥ መኖር ነው የምፈልገው። ይሄ ነው የክርስትና ሕይወትና እግዚአብሔር ጸጋውን ያብዛልን። በኢየሱስ ስም